ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ እና አሁንም ያው ስለ ረመዳን ጉዳይ አንስቶ በማለማመድና በማግባባት ላይ ነው ያለው ከሱ ጋር ተዛምዶ ያላቸውንም ነገሮች እንደዛው ይቀጥላል አህካሞችንም ያስከትላል እና ወኢዛ ሰአለከ ዒባዲ ይላል እዚህ ላይ ባሮች ከጠየቁ ይላል አኒ ስለኒ ባሮች ምናልባት ሰሞኑን አንድ ጥያቄ ሊያቀርቡልህ እንደሚችሉ አውቃለሁኝና ያ ጥያቄ ሲመጣልህ መልሱን አስቀድሜ ልንገርህ ይላቸዋል ነብዩ አለይሂ ሰላም እና ፈኢኒ ቀሪብ ስለኔ ቅርብነትና ሩቅነት የሚመለከት ጥያቄ ሊያቀርቡልህ ይችላሉ ይህ ጥያቄ በሚመጣ ጊዜ መልሱ እኔ ቅርብ መሆኔን ንገራቸው ይላል ኡጂቡ ዳዕወተ ዳዒ ቅርብ ከመሆኔም የተነሳ የተጣሪዎችን ጥሪ እቀበላለሁኝ እና አስተናግዳለሁ ይበላቸው ኢዛ ዳዓኒ በሚጠራይ ጊዜ ማንም ሰው ለዲንም ለዱንያም ለግልም ሆነ ለወል ጉዳይ ያ ረብ ታለኝ በትክክል የሚለውን ቃል እሰማዋለሁኝ ምላሹንም እሰጣለሁኝ ይላል ማለት ነው በመሆኑም ይሄንን ምላሽ እንዲያገኙ ከፈለጉ ፈለስተጂቡሊ እነሱም የኔን ጥሪ መቀበል ይኖርባቸዋል እና የዝኩሩኒ አዝኩርኩም ወሽኩሩሊ ወላ ተክፍሩን እንዳለው ብዙ ጊዜ ሰዎች ሲቸግራቸው በተለያየ ምክንያት ጌታቸውን ይለምናሉ ይጸልያሉ ይማጸናሉ በተለይ ጠበቅ ያለ ከባድ ነገር ሲመጣባቸው ይንጫጫሉ ማለት ነው ያነ በችግር ጊዜ ብቻ አይደለም እኔን ማስታወስ ያለባችሁ መጀመሪያ እኔ አቤቱታችሁን እንዲቀበላችሁና ጉዳያችሁን እንዲፈጽምላችሁ ከፈለጋችሁ ቀደም ብላችሁ እኔ ጋር መተዋወቅ አለባችሁ በላቸው ይላል እና እኔ እማዛችሁን ነገር በመታዘዝ የምከለክላችሁን ነገር በመከልከል ለኔ ታማኝና አገልጋዮች መሆናችሁን አትርሱ በዛ መስመር ከመጣችሁ እኔም ቀጥታ የምትጠይቁትን ነገር ምላሽ እሰጣለሁኝ እና አንዳንድ ጊዜ ጉዳያችሁ ተቀባይነት የማያገኘውና መልስ የምታጡት እናንተ መጀመሪያ ለዛ ነገር ዝግጁ ስለማትሆኑ ነው ማለት ነው አሁን ችግር ሲያስጨንቅህ መድረሻ ስታጣ ነው ያ ረብ የምትለው እስከዛሬ ረስተህ ነበር እና ያን ጊዜ ግን እየሰማው እንዳልሰማውኝ ግደለም ትንሽ ደርሱ ሰድብዬ ተዋለ ማለት ነው ያ ወዳጀ ከሆነ ግን ያ ወዳጀ ወትሮውንም አቀዋለሁኝ እንተዋወቃለን ያ ረብ ካለ ወዳው ምላሽ እንደምሰጠው ነው ስለዚህ ነው ያላህ ሰው ዱዓ ተቀባይነት አለው የሚባለው ማለት ነው አላህ Subhanahu Wa Ta'ala ወዳጆቹን በቅርብ ነው የሚንከባከባቸው ሌሎቹ ግን ችግሩ ሲወቅጣቸው ብቻ መሸሻ ሲጠፋ ነው እንደገና ያ ረብ ማለት የሚጀምረው እና ፈለስተጂቡሊ እኔ ጥያቄያቸውን መልስ እንዲሰጣቸው የፈለጉ ሰዎች መጀመሪያ የኔን ጥሪ መልስ ይስጡ በእኔ እመኑብኝ ብያለሁኝ እኔን ፍሩኝ ብያለሁኝ ስገዱ ጾሙ ሐራም ራቁ ብያለሁ እነዚህን ጥሪዎችን ያከበሩ ጸሎተኞች እኔም ቅርባቸው ነኝ ጥያቄ ባቀረቡ ቁጥር መልሱን እሰጣለሁ ይላል ወሉ ሚኑቢ ከሁሉም በላይ ደግሞ ኢማን ነው ኢማን የሚያርቅ ነገር ላይ የቆዩ ሰዎች የጌታ ዘንዳ ተሰሚነታቸው በጣም የዘቀጠ ነው የሚሆነው ማለት ነው በእኔ አምነው የታዘዙትን ስራ እየሰሩ የተከለከሉትን የሚከለከሉ ከሆኑ እነዚህ ቅርብ ደንበኞች ስለሆኑ እኔም እቀበላቸዋለሁ ያለም ጥርጥር እምነት ቢሶች ከሆኑ ወይም ደግሞ ቢያምኑም እንዲሁ እምነት ብቻ የጌታን ትእዛዝ የማያከብሩ ከሆነ ያው ከማተዲኑ ቱዳን ነውና እሱ መልስ ስላልሰጠን ይምላል ሰጠው ይችላል ከፈለኩኝ ማለት ነው ይሄንን ለዓለሁም ይርሹዱን ይሄንን ያደረጉ እንደሆነ የሚፈልጉትን ነገር በቀጥታ ይቀናቸዋል ይላል አላህ Subhanahu Wa Ta'ala አንተ ለኔ ቅን ታዛዥ አገልጋይ ታማኝ ከሆንክ አንድ ነገር ሲሰማ ያ ረብ ታልክ ወዳውኑ ነው መልሱን የምሰጥህ ግን አንተ ራስህ መጀመሪያ አቦላጅ ከሆንክሳ የእጅህ ነው የምታገኘው ማለት ነው እና ይሄንን ዱዓ አሁን ስለ ጾም እያወራን ነበር ስለ ዱዓ ጣልቃ ገባ በመሐከል ማለት ነው ይሄ የሚያሳየው ምንድነው ጾምና ዱዓ ተያያዥ ናቸው ተዛማጆች ናቸው ማለት ነው ለምን አንድ ሰው ጾመኛ በሚሆን ጊዜ ወደ ጌታ ይቃረባል ልክ ፈለስተጂቡሊ እንዳለው የሚበላውን የሚጠጣውን የሚያስደስተውን ነገር ሁሉ ትቶ ለአላህ ብሎ እየተጠራመተ ነው ያለው ያ ጊዜ እስቲጃባ አድርጓል ማለት ነው በዛ ሁኔታ ላይ እንደገና ጌታዬ ብሎ እንታረገ የጾመኛ ዱዓ ተማይመለሱት ዱዓዎች አንዱ ነው ማለት ነው ይሄ ይልመድባችሁ ነው በሌላውም ጊዜ እኔ ጋራ ቅርብ ከሆናችሁ የኔን ትእዛዝ ካከበራችሁ እኔም የናንተን አቤቱታ እሰማለሁ እቀበላለሁኝ እናንተ ግን በማንኛውም ጊዜ እኔን ረስታችሁ እንደፈለገ ጮቤ እየረገጣችሁ ቆይታችሁ አንድ ክፋስ ያጋጥምህ እንደገና ያ ረቢ ብትል የት ነበርክ
ይባላል ማለት ነው። ስለዚህ እኔ እንዲቀርባችሁ ከፈለጋችሁ እናንተ ቅረቡኝ ነው ዋናው ነገር እንከባበር እንደሚባለው። እሺ ወለስተጂቡሊ ለኔ ጥሪዬን ያክብሩ ወሊኡሚኑ ቢ ይመኑብኝ ለአለሁም ይርሽዱን። ይሄ ከሆነ የሚመኙት ነገር በቀላሉ ይፈጸማል፣ ይቀናቸዋል፣ ይሳካላቸዋል። ይህ ካልሆነ ግን ጉዳይ ተቀባይነት ካላገኘና ችግር ካልተፈታ ራስክን ጠይቅ ማለት ነው። ለምንድነው ጌታ የማይሰማኝ? ደንቆሮ ሆኖ ነው እንዳይመስልህ፣ እንዳይሰማህ አድርገዋል፣ አንተ በር ዘግተሃልና ነው ይላል ማለት ነው። አንተ ራስህ እንዲሰማህ ከፈለክ መጀመሪያ ስማኝ። አንተ ሳሰማኝ እንደገና ለምንድነው አንተ መልስ መስጠህ? በማለት ሰዎች ዱዓቸው እስቲጃባ እንዲሆን ከፈለጉ አቢዶችና ሙእሚኖች ተቅዮች መሆን መሞከር አለባቸው። በሞከሩና በተፍጨረጨሩ ቁጥር እንደ ታዋቂዎች እንኳን ባይሆኑ በተወሰነ ደረጃ አንተ ወደ ጌታ ከተመለስክ ልብህን ያቃል። ቅንነት ካየብህ ወዳውኑ ችግርህን ይፈታልሃል ማለት ነው። እና ዱዓ ያው በረመዳን ወይም በጾም ጊዜ በአጠቃላይ ጾመኛ የሆነ ሰው በጾም ላይ ያለ ዱዓው መቅቡል ነው ከማንኛውም ጊዜ የበለጠ ማለት ነው። እንደገና ደግሞ በረመዳን ላይ ያለ ሰው የሚሰራው ነገር ሁሉ ሙضاعፍ ነው፣ አጅሩ የተደራረበ ነው። ሶላቱም ሰደቃውም ሁሉም ነገር በሌላው ጊዜ ከሚሰራው የበለጠ ተጨማሪ ምንዳ ያገኝበታልና ይሄንን ለማስገንዘብ ነው በጣልቃ ይሄንን ጉዳይ ያስገባው ማለት ነው። እዚህ ላይ ግን እንደ አቢዶችም ቢሆኑ ተቅዮችም ቢሆኑ ሷሊሖችም ቢሆኑ ዱዓ ያደረጉ ብዙ የሚቆይባቸውና የሚዘገይባቸው ሊኖሩ ይችላሉ። ያ ስለምንድነው ልትል ትችላለህ። ያም የራሱ የሆነ ምክንያት አለው ለእያንዳንዱ ማለት ነው። አላህ Subhanahu Wa Ta'ala በአጠቃላይ ዱዓ ካደረክ ይሰማሃል፣ ይቀበላል። ይሄ መጠራጠር የለብህም። ግን ብዙ ጊዜኛ ወዳውኑ እንደተጨነቅን ቱማታ ወዳውኑ መልስ ካልመጣልን የሰማን አይመስለንም። ችግሩ እዚህ ላይ ነው ማለት ነው። አላህ ግን Subhanahu Wa Ta'ala በማንኛውም መልኩ ቀሪብ ነኝ እሰማለሁኝ ወጂቡ ዳዕወተ ዳዒ ብሎ ቃል ገብቷል ማለት ነው። ያ ነገር መቼ ነው የሚፈጸመው? ግን ለራሱ ተውለት ማለት ነው። አንተ ቀጠሮ መስጠት የለብህም። ባለ ጉዳይ ሄዶ ባለ ስልጣን ጋር አቤቱታ ያቀርባል። ፋይልህን ይዘክደህ ታመለክታለህ። ከዛ በኋላ ያ ጉዳይ መቼ እንደሚፈጸምልህ የምትወስነው አንተ ነው ወይስ ዳኛው? ማን ነው? ዳኛው ነው። ስለዚህ አንተ ትቸኩላለህ። ቢጦቢያቲል ሐል ዛሬውኑ ቢያልቅልህ በአንድ ቀን ደስታውን አትችለውም። ግን አንተ ያለብህ ጉዳዩን ማቅረብ ነው ያለብህ። ያ የሚመለከተው ክፍል ደግሞ መቼ እንደሚፈጸም ወሰን ያለበት እሱ ነው። እና እንደ 2 ቀጠሮ 3 ቀጠሮ ስንት አመታት የሚያስቆጥር ፋይል ያጋጥማል አንዳንድ ጊዜ። ያ የባለ ስልጣኑ ጉዳይ ነው። አንተ ዛሬ መጨረስ አለብህ ልትለው አይገባም ማለት ነው። እና አላህ ደግሞ የራሱ የሆነ ህክማ አለው ማለት ነው። አንዳንድ ጊዜ ወዳጆቹን በጣም የመጨረሻ ወዳጅ የሚባሉትን ሰዎች ዱዓ ያቆይባቸዋል። የኢብራሂምን ዱዓ ለምሳሌ ኢብራሂም ተኸለላሁ ኢብራሂም ኸሊል አልተባለም እንዴ? 100 አመት እድሜ ውስጥ የሚያልፍ ድረስ ልጅ አይወልድም። 100 አመት አለፈ ሰውየው። ይሄ እንግዲህ ትልቁ የመጨረሻ ወዳጁን 100 አመት ልጅ እየለመነ ሳይሰጠው ከረመ። ለምን? አንዳንድ ጊዜ የወዳጆች ድምጥ በየቀኑ እንዳይቋረጥ ፈልጋለህ ይላል። ዛሬም ነገም ጉዳዩ ተተፈጸመለት ችግሩ አልቋል ሊተኛ ነው ዝም ብሎ ማለት ነው። በየጊዜው እንዲወተውተኝ ቃሉ ደስ ይለኛል እሱ ሲለምነኝ ይላል። ሱብሃንአላህ። ስለዚህ ያ ጉዳይ በዛ መልክ ሊያቆይባቸው የሚችሉ ሰዎች አሉ ማለት ነው። ቆይቶ ግን ውጤቱ ሲመጣ ያን ያህል ቆይተው ተራ ልጅ አይደለም የተወለደው ማለት ነው። በጣም ልዩ የሆኑ ልጆች ናቸው የተወለዱት። እነ እስማኤል እነ ኢስሐቅ ተወለዱ። ከዛ በኋላ ሸጀረተ ንቡዋ በሙሉ በዚህ መሰንሰለት ነው የወረደው እስከ መጨረሻው ድረስ። ይሄን ሁሉ ድል ግን ደብቆት ቆየለ ብዙ አመታት ማለት ነው። እና አላህ Subhanahu Wa Ta'ala ለምን እንደሚያቆየው ለምን እንደሚያዘገየው ለሱ ተውለት ህክማው ማለት ነው። አንዳንድ ጊዜ ሙናሲብ ባልሆነ ጊዜ ጉዳይ ቢፈጸምልህ አንተ ተጎጅ ትሆናለህ። ለምሳሌ ወጣት ብዙ ጊዜ ስሜታዊ ነው። አሁኑ ምንም ነገር እንትሳይል መክበር ይፈልጋል። ዛሬውኑ ሀብት ቢያሸክመው እንደ አእምሮ አልበሰለም እንደፈለገ ዝም ብሎ ዛብለቆ ወንጀል ውስጥ ይገባል። ብዙ ችግር ላይ ይወድቃል። ማመዛዘን አይችልምና ማለት ነው። ግን እስተምትበስል ድረስ ያቆያል። ስራ ልፋ ሞክር እያለ 40 አመት 50 አመት ሲደርስ ሀብት ይመጣል ማለት ነው። ያን ጊዜ ለምንድነው? አንደኛ ትምህርት ወስደሃል። ገንዘብ ምን ያህል ጥንቃቄ እንደሚያስፈልግ ለቁም ነገር መዋል እንዳለበት በደንብ የራስ በስላሃልና ገንዘቡ ሲመጣ በአግባቡ ትጠቀምበታለህ።
አስቀድሞ ግን ዝም ብሎ ከመጣ ችግር ያመጣብሃል ማለት ነው። ይሄው ወጣቱ ስንት ጊዜ ነው በመኪና አደጋ የሚያልቀው? አባቱ ገዝቶ ይሰጠዋል፣ ገንዘብ ምን ተካሊፍ የለበት፣ ቤንዚን የሚሞላለት እሱ ነው። ይዞ አንሸረሽና ወዳውኑ በሳምንቱ የገሌ ልጅ ሄደ ይባላል። እሱ ብቻ አይደለም ሌሎች እንዲሆች በሙሉ በሻሪያ ላይ ያሉትን ይዞ ይጠፋል ማለት ነው። በዛ ጊዜ በዛ ሁኔታ ሀብት መምጣቱ በላእ ነው ራሱ ማለት ነው። አላህ ግን ያውቃል መቼ እንደሚሰጥህ እንዴት እንደምትጠቀምበት አመቻችቶ ነው የሚሰጥህ መርጦ ማለት ነው። እና እንግዲህ የተለያዩ ምክንያቶች አሉ። አንዳንድ ጊዜ አንተ የማታቀው በላ አንዣቦብሃል፣ አደገኛ ሁኔታ መጥቶብሃል። አንተ ግን የምታሳስብህ ትንሽ ነገር አለች። ለዛች ጌታ ያክተውታለህ አልሰማህም። ያን ጊዜ ጌታ ምን ይላል? ይሄንን አሁን የሚጠይቀው ፋይዳ ያለው ነገር ነው አይደለም። በዛ ፈንታ ይልቁንስ ይሄንን አደገኛ በላ ሰርጀለታለህ ይላል ማለት ነው። አንተ ግን አላወቅም፣ ዱዓዬን አይሰማኝም ትላለህ። ያ ነገር ቢመጣ ኑሮ በህይወት ላይ ሊመጣ ይችላል። እዛ ጊዜ አንተ መኪና መግዛት ነው ፈልገህ የምትወተውት ያለው። መኪና ብትገዛት ይዛህ የምትሄድ ከሆነ በሁለተኛው ቀን ምን ፋይዳ አለው? ይሄን ሁሉ ግን አላህ እኛ እናቅም ብቻ ጉዳይ አልወጣልኝም አላህ ረህሙር ረሂም ነው። ከኛ የበለጠ ለኛ ያስባል፣ ለኛ ያዝናል። የሚበጀንን ነው የሚሰራው። ሁሉ ጊዜ ሁስነ ዞን ማድረግ አለብህ። ጌታ ሳይሰማይ ቀርቶ ሳይሆን ለኔ የሚበጀውን እየመረጠልኝ ነው ትላለህ። አንዳንድ ጊዜ ደግሞ አሁንም ያው ሀብት እንፈልጋለን ሁሉ ጊዜ፣ ወይ ስልጣንም ይፈልግም ይኖራል። ግን እድሜው አልቋል፣ አልሰማም እሱ። እኔ እዛ ሀገር ፕሬዝዳንት ሆኜ እያለ ይፍጨረጨራል፣ ይሯሯጣል። እሱ ሳምንት ቀርቶታል። እሺ በዛ በአንድ ሳምንት ውስጥ ስልጣን ቢሰጠው ተጠቃሚ ነው የሰውዬ? ምን ይፈይደዋል? ግን ይሄ ምስኪን አላወቀም እኮ እድሜ ማለቁን። ስለዚህ በዚህ ፈንታ የለመኘን ስልጣን አይደለም፣ በዚህ ፈንታ እንዳውም ጀነተል ፊርደውስ ሰጥቻለሁ ብሏል አላህ Subhanahu Wa Ta'ala። አጣቀም በሳምንቱ ሙታል እዛ ያልጠበቀው ደረጃ ታገኛለህ። ከየት መጣ ምን ሰርቼ ስትል እንደዚህ ብለህ ዱዓ አላደረክም እንዴ? እና ፕሬዝዳንት ለመሆን ተመኝተህ ነበር፣ ለዛ መካሻ የተሰጠ እድሜ ስላለቀ ይላል ማለት ነው። ይሄ ሁሉ ስለማናቅ ዱዓ ቀረብኝ የሚል ሰው እሱ ነው የሚያስቀረው። ዱዓ ቀረብኝ ካልክ አና እንደዞኒ አብዲ ጌታ አልሰማኝም ብለሃል፣ ይሰረዝልሃል የዛ ጊዜ። ግን ዱዓ አድርግ፣ ዱዓ ኢባዳ ነው ሁሉ ጊዜ። ግን ቀረብኝ የሚባል ነገር በቃልህ ሳይሆን በስሜትህም ሊመጣ አይገባም። ጌታ ምንም ጥያቄን አይጥለውም። አንድ ቀን ብቻ በሚያስፈልጊው ቦታ ላይ ስራ ላይ እንደሚውል ነው ብለ በተስፋ ጠብቀው። ያ ካደረክ ደግሞ መሆኑ የማይቀር ነው። ኢን አጅለን አው አጅላ፣ በሰለቄታውም ይሁን በእለቱም ቢሆን በሚፈለገው ቦታና ሁኔታ ያመጣልሃል መልሱን ማለት ነው። እና ኡሂለ ለኩም ለይለተ ሲያም፣ አሁን የዱዓን ጉዳይ በጣልቃ ነውና ያነሳው ዱዓን እንዳትዘነጉ በጾም ጊዜ በተለይ ለማለት ነው። ወደ ጾሙ ተመለሰ። ዋናው አጀንዳ ጾም ላይ ነውና ያለው። ኡሂለ ለኩም ለይለተ ሲያም ረፈቱ፣ በጾም ሌሊቶች ደግሞ ወደ ሴቶች ጎራ ማለት ተፈቀደላችሁ ይላል። ኢላ ኒሳኢኩም፣ ወደ ባለቤቶቻችሁ። እና ጾም እንግዲህ በአወል እስላም ላይ ከባድ ሆኖ ነበር የተጀመረው። የሚበላባትና የሚጠጣባት ወይ የምትደሰትባት ሰዓት በጣም ጠባብ ነበረች። ምንድነው? ማታ መግሪብ አዛን ሲል ታፈጥራለህ፣ ትበላለህ፣ ትጠጣለህ። ከመተኛት በፊት መገናኘትም የፈለገ ሊገናኝም ይችላል። ከተኛ በኋላ ግን ከእንቅልፍ ተነስቶ መብላትም መጠጣትም መገናኘትም አይቻልም። ከባድ ነበረ ማለት ነው። ስለዚህ በአድካሚ ስራ ላይ የዋሉ ሰዎች በተለይ ፀሐይ ላይ የጉልበት ስራ ሲሰሩ ውለው በሚገቡ ጊዜ ሲያፈጥሩ ወዳው እንቅልፍ ይዛቸዋል። ወዳው እንቅልፍ እንደያዛቸው ከልተው ካሉ ተዛ ተነስቶ መብላት መጠጣት የለም። ሳያፈጥርም እንቅልፍ ተወሰደው ወቅቱ ተደረሰ በኋላ ማፍጠርም ሳይፈቀድለት ይቀጥላል ማለት ነው። ያ ነገር ነበረ። ያንን ለማሻሻል ነው አሁን። እና በዚህ ሁኔታ ላይ ያለ አንድ አንሷሪ ሱሐቢ በስራ ላይ ተጠምዶ ውሏል። በቁፋሮ በጣም ደክሞታል፣ ርቦታል፣ ጠምቶታል። መግሪብ አካባቢ ሲደርስ ቤቱ ሊያፈጥር መጣ እና ወቅት ደርሷል። እንደደረሰ የታለ ማፍጠሪያው ሲላት ሰነፍ ነገር ነበረች መሰለኝ፣ ገና ነይተት እንደፋደፋለች። ቁጭ በል እስቲ ያው ወደ መጥበኽ እጀመጣለሁ ምናምን ሲላል እሱ ቁጭ ሲል ደክሞታልና ወዲያው እንቅልፍ ይዞት ግልብጥ አለ ማለት ነው። ቁርሱን ይዛ ትመጣለች፣ እሱ የለም ያንኳርፋል። ኸይበተለክ አለች፣ አለቀልህ አንተ ሰውዬ፣ እንግዲህ ተንቅልፍ በኋላ መብላት አትችልም። ተነስቶ ቢል እንደ በቃ እንቅልፍ ወስዶሃል እኮ በቃ ለነገ ይሆናል ተባለ። እዛ ምን ያድርግ እንግዲህ ሙእሚን ነው። እንደኛ ቢሆን ኑሮ ማን ያልባክሽ ሊል ይችል ነበር። የፈለገው እንግዲህ እንደመጣው ቀበለዋለሁ አለና ነገም
የግብርና ስራ ፋታ አይሰጥም እንደምታውቁት በክረምት በየጊዜው የርቅ መቆፈር አለበት ማረም አለበት ከዛ በባዶ አንጀቱ ተነስቶ እርሻው ሄደ ረፋር ድረስ እንደምንም እየተንገታገተ ሲቆፍር ከቆየ በኋላ አዞረውና ወደቀ ኋላ ማለት ነው እና ሲወድቅ በአካባቢ ያሉ ጎረቤቶቹ አዩት መጥተው ሲያነሱት አረፋት ይደፍቃል ማለት ነው ሊሞት ተቃርቧል እና ተነስተው ተሸክመው ያንዘፋዘፉ እቤት ሲመጡ ነብዩ አገኟቸው ምንድነው ሲሉ ገሌ ታሞ እንደዚህ ደግሞ ምን ሆነ ሲሉ ባለቤቱን እስቲንጠይቃት ተብሎ ስትጠየቅ ትናንትና ጡሞ ውሎ በባዶ አንጀቱ ሳያፈጥር አድሮ ሰሆርም አልነበረም ይሄው እንደዚህ ሆኖ ራብ ነው እንደዚህ የጣለው ብላ ተናገረች ማለት ነው በዛ ሳቢያ አላህ Subhanahu Wa Ta'ala ይሄን ፈረጃ ለኡመቱ አመጣ ለሱ ብቻ ሳይሆን ማለት ነው እና ካሁን በኋላ ኡሂለ ለኩም ለይለተ ሲያም ረፈቱ ኢላ ኒሳኢኩም የሚለውና ምግቡም ጭምር የተፈቀደው ከዛ በኋላ ነው እንጂ ለሊቱም በሙሉ እንደኛ ሲያመሰኩ ማደር አይፈቀድም ነበር መጀመሪያ ታፈጥራለህ እስካልተኛ ድረስ እስከ ሰሁር ተፈጅርም ብትበላ የሚከለክል የለም ተንቅልፍ በኋላ ግን መብላትም መገናኘትም አይፈቀድም ነበር ማለት ነው እና ሌላው ደግሞ ከዚሁ ጋር ተያይዞ ያው ሴቶችንም መገናኘት ክልክል ስለነበረ ተንቅልፍ በኋላ እንደዚሁ ባለቤቱ ዘወርወር ስትል ስሜት ያደረበት የዛ ጊዜ ዘለጉባለ ማለት ነው ያኔ እንደገና ይሄ ሰውዬ የተከለከለውን ነገር ጣሰ እነሱ ደግሞ ተተሳሳቱ አይደባብቁም የመጣው ይምጣ የአላህን ህግ ጥሻለሁ ፍርዴን ስጡኝ ነው የሚሉት ሄደው እንደዚህ ሁኛለሁ ብሎ ራሱን አጋለጠ ማለት ነው ይሄ ጊዜ አላህ Subhanahu Wa Ta'ala በእነሱ በመፍረድ ፈንታ የራሱን ህግ አሻሻለ ማለት ነው ሀያት ብቄባቸዋለሁ ማለት ነው ዝለግ ስለዚህ ማሻሻል አለብኝ አለና ኡሂለ ለኩም ለይለተ ሲያም ረፈቱ ኢላ ኒሳኢኩም በጾም ለሊት ተኛችሁም አልተኛችሁም በቃ ፈቅጀላችኋለሁ ቀን እንዲያታደርጉ እንጂ ብሎ ይሄን ፍቃድ ሰጠ ማለት ነው ሁነ ሊባሱል ለኩም ባለቤቶቻችሁ ለእናንተ እንደ ልብስ ናቸው ወአንቱም ሊባሱል ለሁን እናንተም ለነሱ እንደ ልብስ ናችሁ ወትሮም ለባሽና ተለባሽን ማለያየት አግባብ አልነበረምና ግድ ለምን ያሻሽለዋለሁ አላቸው ማለት ነው እና علم الله انكم كنتم تختانون انفسكم መጀመሪያውንም እናንተ በዚህ ጉዳይ ራሳችሁን የምትሸነግሉ መሆናችሁን ያውቃል አለ አሁን አንዱ ቆራጥ ነው ከዛ በፊት የዚህ አይነት ነገር አጋጥሟቸው ዝም ብለው የደበቁ ነበሩ ማለት ነው እና አንተ ብቻ አይደለህም እኮ አለ በዚች ጉዳይ ላይ የተለያዩ ወስላቶች ተወሳልተዋል እና እነሱን አውቄያለሁኝ አላወቅኩ አይምሰላችኋል አንተ ደፋር ስለሆንክ ፈረጃ መጣደግ ሌሎቹ ግን እንደዚህ ሰርተው ዝም ብለው የደበቁ ነበሩና እንዲኺያና እንደሰራቸው አውቄያለሁ ይላል ማለት ነው አንኩም ተختانون انفسكم تخونون ማለት ነው ፈታባ አለይኩም ስለዚህ ካሁን በኋላ ይሄ ከብዷችኋል ማለት ነው አላህ ወደ ማቃለያው ተመልሶላችኋል ለሊት እስከሆነ ድረስ ችግር የለም ወአፋ አንኩም ባለፈውም ደግሞ የተሳሳታችሁን ይቅር ብሏችኋል ይላል فالآن باشروهن بداية من الآن ካሁን ጀምራችሁ ግን በረመዳን ወር በሌሊት እስከሆነ ድረስ ባለቤቶቻችሁ መገናኘት ይፈቀዳል ወብተጉ ማ كتب الله لكم እና በዛ በግንኙነታችሁ ደግሞ አላህ የጻፈላችሁን እድልም ማቀድ አለባችሁ ዝም ብሎ ጊዜያዊ ስሜታችሁን ለመወጣት ብቻ ሳይሆን በመትገናኙ ጊዜ ወለደን ሷሊህ እንዲወለድልን ብላችሁ አድዒየተል ሙባሸራ ቀርታችሁ በአዳብ ውስጥ ከተገናኛችሁ ድረስ ምንም ችግር የለም ይላል ወይም ወብተጉ ማ كتب الله لكم ሲባል ኢባዳውን እንዳይጋፋ ለማለትም ተጠቁሟል ማለት ነው እንግዲህ አንድ ሰው በረመዳን ሌሊት ከሴቶች ጋራ ያለው ግንኙነታችሁን ግድብ መሆን አለበት የወርቃማ ጊዜ ስለሆነ ኢባዳ አብዙ ብሎ ነበር መጀመሪያ ያጠበበው አሁን ግን ፈቃዱ ተፈቀደላችሁ ሲላቸው ተተፈቀደብኝ ብላ ለሊቱን ሁሉ እሱ ጋር አስተንደፋደፍ እንዳታድር የረመዳንን ዲልብ እንዳያመልጥህ ሶላትህን አትርሳ ለማለት ነው ወብተቁማ ከተበላሁ ለኩም ማለት እና ይሄንንም ችግርህን ተፈቅዶልሃል የተወሰነ ደቂቃ ልትጠቀም ትችላለህ ከዛ በኋላ ግን አብዛኛውን ጊዜ በዒባዳ ላይ ማሳለፍ እንዳለባችሁ አትዘንጉ ተብሏል ማለት ነው ወፈላነ ባሽሩን ወብተቁማ ከተበላሁ ለኩም አላህ በዚህ ወር ውስጥ ትልቅ እንግዲህ ድርብርብ የሆነ ምንዳል ይሰጣችሁ የደገሰው ግብዣ አለና ያንን እድል እንዲያዘናጋችሁ ተጠንቅቃችሁ ይላል ወኩሉ ወሽረቡ ብሉ ጠጡ hatta የተበየነ ለኩም الخيط الابيض ነጩ ክር
من الخيط الابيض اسودي ተጥቁሩ ክር እስተሚለይም ድረስ ሌሊቱን መብላት መጠጣት ትችላላችሁ ሰዋውን ቀብለ ነዊ አው ባዕደሁ ተንቅልፍ በፊትም ቢሆን ተንቅልፍ በኋላም ቢሆን ማለት ያው እንቅልፍ ተተነሳ በኋላ መብላት አይቻልም በሚለው የመጀመሪያው ሰውዬ ያው ሳይበላ ተኝቶ አድሮ እንደገና በነጋታው ችግር ስለደረሰበት ተዛሬ ጀምሮ ፈጅር እስተሚወጣ ድረስ መብላት መጠጣትም ይፈቀዳል አላ አያይዞ ማለት ነው እና ተኛህም አልተኛህም ሌሊት እስከሆነ ድረስ ምንም ችግር የለም ፍጡሩንም በልተህ ራቱንም ጨምረህ ሰሁሩንም ብታስከትል ፈጅር እስተሚመጣ ድረስ ችግር የለውም መጀመሪያ ግን ተንቅልፍ በኋላ ምንም ነገር መቅመስ የለም ተብሎ ነበርና ያ ተሻሽሏልና ተቀይሯል ይላቸዋል ማለት ነው እና ኸይጥ የሚለው የኸይጡል አብየድ ማለት ኪናየቱን አኒል ፈጅሪ የፈጅር ወገገን ነጭ ሆኖ ነውና የሚመጣው በአድማስ ላይ ነጭ ክር ይመስላል ማለት ነው ጥቁር ክር የሚለው ደግሞ የጨለማውን አድማስ ላይ ሲመጣ መጀመሪያ ጨለማው ጠቁሮ ነው የሚመጣው እነዚህ ሁለት ምልክቶች እስከሚታዩ ድረስ ምንም ችግር የለም ማለት እዚህ ላይ ደግሞ ሌላው ሷሃቢ ተሳሳተ ማለት ነው እና ነጭ ክር ተጥቁሩ ክር እስከሚለይ ድረስ መብላት መጠጣት ትችላላችሁ ሲል ያው የዛ ጊዜ የከተማ ስሙ ከተማም ቢሆን እንዳሁኑ መብራት የለም ያው በእንጨት ወይም በኩራዝ ግፋቢል ወይም ጧፍ ነው የሚኖረው ማለት ነው በዛ ሁኔታ ጧፍም የለው የገጠር ሰው ቤታቸውን በሚዘጉ ጊዜ ያው ጨለማ ነው የሚሆነው ማለት ነው ቤቱ ግን እንዳሁኑ ቤት ዘመናዊ ቤት አይደለም ሽንቁርቁር ነው ግድግዳው ይታያል ወራውርት ማለት ነው ወዳው ፈጅር ተወጣ በወራውርቱ ይታያቸዋል አሁን ቤቱ በሚዘጋ ጊዜ ግን ጨለማው ይከብዳል በደንብ ፈጅር ውስጥ የሚጠነክር ድረስ ማለት ነው አሁን እሱ ምግቡን አስቀመጠና መብላት ጀመረ እና ሁለት ክሮች አስቀመጠ ጥቁርና ነጭ ክር ማለት ነው እንደዚህ ያላያቸዋል አይለዩም ዝም ብለህ ብላ ይላል ኋላ ግን ሲያበቃ በሩ ከፈት ሲዳረግ ፀሐይ ሊወጣ ቀርቧል ማለት ነው እና ያን ክሮቹን ይዞ ደንግጦ እየተርበተበተ ነብዩ ጋር መጣ ማለት ነው መጣና እንደ ነጭ ክር ተጥቁር ክር እስከሚለይ ድረስ ብሉ ተብሎ ነበረ በዛ መሰረት ስበላ ረፍዶ እኮ አገኘሁት አላቸው ሳቁ ረሱል አለይሂ ሰላቱ ወሰለም ስለዚህ መሳቅም ሱና ሊሆን ነው ማለት ነው ስለዚህ ኢነከ ለዓሪዱል ቀፋሉት አሽሙራው ያነጋገር እና አንተ ትካሻ ሰፊ ሰው ነህ አሉት ማለት ትካሻው ሰፊ ሰው ጅልነት አያጣውም ይባላል ገራገር ነህ ማለታቸው ነው ስለዚህ ይሄ እኮ አይደለም ኢነሁ በያዱል ፈጅሪ ወሰዋዱል ሌሊ አሉት እና አላህ Subhanahu Wa Ta'ala የተናገረው አንተ የምትለው ክር አይደለም የፈጅርን ወገገን ብርሃንና የጨለማውን ጥቁረት ለመጥቀስ ነው እንደዚህ ያለው አለ ያንንም አላህ Subhanahu Wa Ta'ala ሚነል ፈጅር የምትለውን አያት አመጣ ይቺ ማብራሪያ ብትኖር ኖሮ ስም አይሳሳትም ነበር ሚነል ፈጅር የምትለው ቃል አልነበረችም መጀመሪያ ማለት ነው ወዲያው የነብዩን ተፍሲር አጸደቀው ማለት ነው አላህ Subhanahu Wa Ta'ala ልክ ነው እና الخيط الابيض الخيط الاسود ማለት ጨለማና ብርሃን ለማለት ነውና የተፈለገው ሚነል ፈጅሪ ተፈጅር የሆነው ክር ለማለት ነው ብሎ ማብራሪያውን ጨምሮ ሰጠ ማለት ነው ثم اتموا الصيام الى الليل ከዛ በኋላ ያው ሌሊቱን የፈለጋችሁትን ስትበሉ ስትጠጡ ከቆያችሁ በኋላ ፈጅር ከወጣ ግን ጾሙን እስከ ሌሊቱ መባቻ ድረስ መቀጠል አለባችሁ ቀን ወለም ዘለም የለም ማለት ነው ፈጅር ከወጣ በኋላ ኢለሌል ማለት ኢላ ጉሩብ الشمس ፀሐይ መጥለቋ እስከሚረጋገጥ ድረስ ማንኛውም ሰው ደከመኝ ራበኝ ብሎ ወደ መብላት መጣበት ምክንያት አይኖርም እስከ ሌሊቱ መባቻ ድረስ ተቀጥላላችሁ ይላል ስለዚህ ጾምን መነሻውንም መድረሻውንም ደነገገው እሱ ማለት ነው መቼ ነው የሚጀምረው ፈጅር ሲወጣ የሚያልቀውሳ ጨለማ ሲመጣ ማለት ነው ከዚህ መሐከል ጾምን የሚያፈርስ ነገር ከሰራ ያው ጾምህ ተበላሸ ወላ ተባሽሩነ ወአንቱም አኪፉነ ፊል መሳጂድ ይላልያይዞ ሴቶችን በጾም ሌሊት መገናኘት እንደሚቻል ተፈቅዶላችኋል ግን አንድ ነገር ደግሞ የማይፈቀድበት ሁኔታ አለና እሱን ላስታውሳችሁ ወዳለሁ ይላል አህዋል الإعتكاف በረመዳን የኢዕቲካፍ የሚባል ልዩ ዒባዳ አለ በሱ ላይ ተጠምዳችሁ ከሆነ በመስጂድ ኢዕቲካፍ ላይ ያለ ሰው ሌሊትም ሆነ ቀን ወደ ሴቶች ጎራ ማለት አይፈቀድለትም ይላል ማለት ነው እና ይሄንን ማወቅ አለብን ማለት ነው
አንዳንድ ጊዜ ኢዕቲካፍ እንቀመጣለን ብለው ባልና ሚስት ሐረም ሄደው ይቀመጣሉ ያላወቁ እንደገና ወደ ፉንድቅ ሄደው እንትን የሚሉ አሉ ስተት ነው ኢዕቲካፍ ከተቀመጥክ ሌትም ቀንም ጭራሽ አይፈቀድልህም ኢዕቲካፉን እስከጨረስክ ድረስ ማለት ነው እና ኢዕቲካፍ ልዩ የሆነ ዒባዳ ነው ለረመዳን የተሰጠው ፍቃድ ኢዕቲካፍን አይጨምርም ተሙዕቲካፍ ውጭ የሆኑትን ሰዎች ብቻ ነው ሙዕተኪፎች ከሆኑ ግን ይሄንን አውቀው መቆጠብ አለባቸው ወላቱ ባሽሩሁን ሴቶችን አትገናኙ ወአንቱም አቂፉነ ፊል መሳጂድ በመስጂዶቻችሁ ልዩ ዒባዳ ተቀምጣችሁ ያላችሁ ና መስጂዱ ማንኛውም መስጂድ ሊሆን ይችላል 5 ወቅት ሶላት የሚሰገድበት ሁሉ የኢዕቲካፍ ቦታ ሊሆን ይችላል በዛ ቦታ ተተጠመርክ ኢዕቲካፍህን ደምድመህ እስከምትመጣ ግንኙነት አይፈቀድም ማለት ነው ቲልከ ሁዱዱላህ እና እንግዲህ ኩቲባ አለይኩም ሲያም ከሚለው ጀምሮ እስካሁን ድረስ የተነገሩት ድንጋጌዎችና ትእዛዛቶች የአላህ ትእዛዞችና ደንቦች ናቸው ይላል በመሆኑም ፈላ ተቅረቡሃ እነዚህን ህግጋቶች ለመተላለፍ አትቅረቧቸው አላህ እንግዲህ የከለከለውን ነገር ማንኛውም ሙእሚን የሆነ ሰው ያን ነገር ለመተላለፍ ቀርቶ መቅረብም የለበትም ይላል ማለት ነው ከذلك يبين الله آياته እንደዚህ ነው አላህ Subhanahu Wa Ta'ala አንቀጾችን ግልጽ የሚያደርግላችሁ የዲን መመሪያችሁን በዚህ መልክ እንዳስፈላጊነቱ ደረጃ በደረጃ እያብራራሁኝ እመጣለሁኝና እኔ እመክራለሁ ማብራሪያ ሰጣለሁ እናንተ ተገብራላችሁ በዚህ መልክ ከቀጠላችሁ ሁሉ ጊዜ የኔ ሙሽሮች ናችሁ ከኔ ፍቃድ ካፈነገጣችሁ ግን ችግር በራሳችሁ ላይ ታመጣላችሁ ይላል ለዓለሁም የተቁን እና አላህ Subhanahu Wa Ta'ala يبين الله آياته አያተል ቁርአንን በዚህ መልክ ያብራራል ሊናስ ለሰዎች ሊመሩበት ፍቃደኛ ለሆኑት ሁሉ ማለት ነው ለምንድን ለዓለሁም የተቁን ይሄንን የጌታን መመሪያ ባገኙና በተረከቡ ቁጥር ሁሉ ጊዜ ጌታ ጋራ የሚያጣላና የሚያስቀይምን ነገር ለመጠንቀቅ ያስችላቸዋልና ሰዎች ብዙ ጊዜ አለማወቅ ነው ለስተት የሚዳርጋቸው ግን ጌታ ማወቅ የሚገባቸውን ነገር ባወረደላቸው ቁጥር ያንን ተቀብለው ከተማሩና ከተረዱ የጌታ መመሪያ ህይወታቸው መመሪያ ካደረጉ መጥፎ ነገር ሊመጣባቸው አይችልም ተመጥፎ ሁሉ ይድናሉና ያመልጣሉ ይላል ማለት ነው ስለዚህ እንግዲህ አላህ Subhanahu Wa Ta'ala ለኛ የሚበጀውን ነገር ሁሉ ነው የሚነግረንና የሚመክረን ይሄንን የሰማነውን ደግሞ በሰራ ላይ በዋልን ቁጥር ለኛ አላህ Subhanahu Wa Ta'ala ቅርብ ይሆናል እኛም ለሱ ቅርብ እንሆናለን አውሊያኡላህ የሚባለው ኮንትራት በዚህ መልክ ነው የሚመጣው ማለት ነው እና የአላህ ወልይ ማለት ጌታ ያዘዘውን አውቆ በስራ ላይ ያዋለ ሁሉ ነው ጥቁርም ይሁን ነጭም ይሁን ሴትም ይሁን ወንድም ይሁን ወልይ ለመሆን ተፈለክ ጠንቋይ ማለት አይደለም ወልይ ማለት ጠንቋይ የአላህ ጥላት ነው ወልይ ማለት አንድ ነገር ተገልጦ ታየህ ማለት አይደለም የአላህ ወዳጅ ማለት ነው የአላህ ወዳጅ መሆን ተፈለክ የአላህን ሁዱድ ማክበር አለብህ ጌታ ያዘዘህን ትሰራለህ የከለከለህን ትከለከላለህ ምንም ነገር ባትናገርም ምንም ነገር በመናብህም ባታይም ትልቅ ወልይ ነህ አንተ ማለት ነው ይሄ ሳይሆን ግን ሸይጣን የሚጫወትበትን ገሌ ወልይ ነው እያልክ ለሱ ብታጎበድድ ያ ወልይ ሸይጣን ነው እንደተባለው የአላህ ወልይ ሳይሆን የሰይጣን ደንበኛ ነው ይዞ ጀሃነም ይወርዳል ስለዚህ የጌታ አውሊያ ማለት እነዚህና መሰል ተዛዞችን በህይወቱ ላይ ገቢራዊ የሚያደርግ ነው ማለት ነው هذا وصلى الله وسلم على النبي وإلى اللقاء والسلام عليكم